ባለፈ ይሆን እንትና ዳንቴል አሳይቻችሁ ነበርና እሱን ባንድ ላይ እንሰራለን። ይሄን አሳይቻችሁ ነበር ማለት ነው። በዚህ አይነት ወጣለው ማለት ነው። በዚህ አሳይቻችኋለሁኝ። አሁን ይሄን ባንድ ላይ እየሰራን እንየው ማለት ነው። እና በዚህ አሳይቻችሁ ነበር። ኢንሻአላህ አሁን ይሄን እየሰራን طيب በዚህ አጋጣሚ ባለፈ ከኦንላይን የጠለፉት ጥለቴ መጥቶልኛል ማለት ነው። እና መጥቶልኛል ጥለቴ እናንተም እየጠለባችሁ መጠቀም ትችላላችሁ ማለት ነው። አሁን የማሳያችሁ ዛሬ በትንሿ ነው። በዚች አከለ በትንሿ ነው የማሳያችሁ ማለት ነው። አላስረዝመውም፣ ያኔ አላተልቀውም። እናንተ ለትሪ ከፈለጋችሁ በዚሁ እኔ እየቆራረኩ ባንድ ለመገጣጠም ነው ማለት ነው። ባለፈ አሳይቻችኋለሁ ቁርጥራጦችን አሳያችሁ። አሁን እነዚህን ያው ባንድ አድርጌ ለመገጣጠም ስለፈለኩ ነው ማለት ነው። እኔ አሁን ለዚህ የምሟላበት ስለሆነ ትንሽ ስለሆነ የቀረኝ ይችን ያክል ሰርቼ ነው ማሳያችሁ ማለት ነው። እናንተ በዚህ ወጣሌ ለትሪ ከፈለጋችሁ 133 ጥለት ትሰራላችሁ፣ ክር ትሰራላችሁ ማለት ነው። መጀመሪያ ላይ 133 ክር ትሰራላችሁ። እኔ ግን በዚህ በትንሿ ነው ማሳያችሁ። በዚህ ነው ማሳያችሁ። ባንድ ላይ እንከታተል ማለት ነው። ለትሪ ደግሞ ለረከቦት ተፈለጋችሁ ለረከቦት ደግሞ በዚሁ ባንዱ አይነት አድርጋችሁ ለመስራት ለረከቦት 113 ክር ትሰራላችሁ። 113 ክር ለትሪ 133 ክር ትሰራላችሁ ማለት ነው። እኔ አሁን በትንሿ በዚህ ነው ማሳያችሁ። አብረን እንስራ። እሺ በመጀመሪያ ይሄን በትንሿ ስለሆነ 29 ክር ነው የምሰራው ማለት ነው። ያው እናንተ ከቻላችሁ አሁን እቺ አንድም ተጨምሮታ ይችኛው ደግሞ ይችኛው ወይ በአንድ ብቻ ናት፣ በአንድ ብቻ ነው ማለት ነው። እነዚህ ብቻ ናቸው ይሄና ይሄ ማለት ነው። እዚህ ላይ ደግሞ እዚህ አንድ ተጨምሮበታል። ይቺ ብቻዋን እንደዚህ በአንድ አድርጋችሁ ከሰራችሁ ይችኛው ማለት ነው። በእንደዚህ እነዚህ ወጣሌዎች ሁለት ብቻ ማለት ነው 19 ክር ነው የምትሰሩት። በእንደዚህ በትናንሿ ተፈለጋችሁ ማለት ነው። ከጨመራችሁበት ደግሞ አንድ እንትን ከጨመራችሁበት አንድ ወጣሌ 29 ያው 29 ማድረግ ትችላላችሁ። እኔ 29 እናሁን ባንድ ላይ እንስራ። የምንሰራው እንትናችሁ ጥራታችሁ እናንተ እንትኑ በተመቻችሁ ማድረግ ትችላላችሁ። እኔ አሁን በዚህ ነው ማሳያችሁ። እኔ ግን ይሄ በጣም አልወደውም። ትንሽ እንትን ግሬውን እንትን ያሰፋል ማለት ነው። እኔ የምሰራው በዚህ ነው። እቺ ያው እጅ ትበላለች ለልጅ ጀማሪዎች እጅ ትበላለች፣ ታጠብቃለች። አንደኛ፣ ሁለተኛ ደግሞ ትመቻለች። ያው ትንሽ ግን እጅ ትበላለች። አጠብቃለሁ አላጠብቁም ስትሉ አዲስ ጀማሪዎች ካላችሁ ትንሽ እንትን ትላለች ማለት ነው። እኔ ይሄ በዚህ ነው። እኔ ሄልታውና በዚህ ላሳያችሁ ነው በትንሿ ማለት ነው። እቺ ትመቻለች ግን እጅ ትበላለች። አዲስ ጀማሪዎች ካላችሁ ያው በመጀመሪያ 29 ክር ነው የምሰራው። 1 2 3 4 5 6 7 8 9 10 11 12 13 14 15 16 17 18 19 20 21 22 23 24 25 26 27 28 29 ክር ሰርቻለሁኝ። እናንተም እንደዚህ አድርጋችሁ 29 ክር መስራታችሁን እንዳትረሱ። እንደዚህ በትንሿ ከፈለጋችሁ ማለት ነው። በዚህኛዋ ደግሞ በዚህ ብቻ ከሆነ የምትፈልጉት ከዛ በእንደዚህ እየቆራረጣችሁ ከፈላችሁ ይቺ አሁን 19 ክር ናት። 19 ክር እኔ አንድ እንደዚህ ወጣል አንድ ስለጨመርኩበት 29 አድርጌዋለሁ ማለት ነው። ከዛ ምንድነው የምናደርገው? ይችን ያቆምንባትን ቦታዋን የመጀመሪያ ያቆምንባትን አጥብቀን እንይዛትና ይችን ያቆምንበትን ቦታ 19ኛችን እንይዛታለን ጥብቅ አድርገን ማለት ነው። ከዛ 3 ክር እንሰራለን። 3 ክር ድጋሚ 1 2 3 ከዛ እዚህ ያዝንባት ቦታ ላይ መጀመሪያ 29 29 ያቆምንበት ቦታ ላይ እንወጋለን።
ድርብ ክሮሼት እንደዚህ አድርጋችሁ ድርብ ክሮሼት ከዛ እናወጣን እንደዚህ አድርገን እንደዚህ ያደረጋችሁ 29ን ክር ድርብ ክሮሼት ትሰራላችሁ ማለት ነው። ያው ድርብ ክሮሼት ሁሉንም እንደዚህ ያደረግ ድርብ ክሮሼት እንሰራለን። ድርብ ክሮሼት በመጀመሪያ ላይ ማለት ነው የምትሰሩትን ነገር እንደዚህ ያደረጋችሁ ድርብ ክሮሼት ትሰራላችሁ ማለት ነው። ይሄ ሁሉንም ድርብ ክሮሼት እንደዚህ ያደረጋችሁ በእያንዳንዱ ጎሬ ትሰራላችሁ ማለት ነው። ይሄ አይቸግራችሁም። ያው አዲስ ጀማሪዎች ብትሆኑ ምንም የሚያስቸግር ነገር አይደለም ማለት ነው። እሺ አሁን እንውላና እንገናኛለን። እሺ እንደዚህ አድርገን ያው ድርብ ክሮሼት እንደዚህ ሰርተናል። እናንተም እንደዚህ አድርጋችሁ በመጀመሪያ ድርብ ክሮሼት ትሰራላችሁ ማለት ነው። ድርብ ክሮሼት ጨርሻለሁ። እኔ 29ን ጎሬ ድርብ ክሮሼት ሰርቼ ጨርሻለሁ። እሺ አሁን ደግሞ ምንድነው የምናደርገው? አሁን መጨረሻ ላይ ስታቆሙ 3 ክር ትሰራላችሁ ማለት ነው። አሁን እንደዚህ ነው። እንደዚህ እንዳለ 3 ክር ትሰራላችሁ። 3 ክር 1 2 3 እንደዚህ በምትሰሩ ሰዓት እንዳይታጠፍባችሁ ማለት ነው። 3 ክር መስራታችሁ እንዳትረሱ። ከዛ እንገለብጥና እናዞረዋለን። አሁን እናዞረዋለን። ከዛ እንደዚህ አድርገን ድርብ ክሮሼት እንደዚህ ሆኖ መጀመሪያው አጉራ የምናገኘው ላይ ድርብ ክሮሼት እንሰራለን። ድርብ ክሮሼት እንሰራለን። መጀመሪያ ጫፍ ላይ ግን 3 ክር መስራታችሁን እንዳትረሱ ማለት ነው። ጥፍ ይልባችኋል አልተበለዚያ። እዛ ድርብ ክሮሼት እንሰራለን። እንደዚህ ያደረግን እያንዳንዱ ጉሬ ድርብ ክሮሼት 4 ጉሬ ውስጥ እንሰራለን ማለት ነው። እዚህ ላይ ድርብ ክሮሼት 2 ሰራሁኝ እኔ ይታያችኋል ብዬ ተስፋ አደርጋለሁ። ከዛ ይሄው 4 ጉሬ ውስጥ የእያንዳንዱ ጉሬ ድርብ ክሮሼት ሰርቻለሁኝ መጀመሪያ ላይ ማለት ነው። 4 ጉሬ ውስጥ እያንዳንዱ ድርብ ክሮሼት ሰርቻለሁኝ። ከዛስ ምንድነው የምናደርገው? አሁን ምንድነው የምናደርገው? ይችን ለመስራት ማለት ነው። ይችን ለመስራት ይችን ወጠሌዋን ለመስራት ይችን ለመስራት ማለት ነው። ወጠሌዋን ምንድነው የምናደርገው? 3 ክር እንሰራለን። አሁን 2 ክር 3 ክራችን እንስራው። 3 ክር 1 2 3 ከዛ እንደዚህ እንስበዋለን። እኛ በርዝመት ረጅም ሆኖ እንዲተፈለግ ረጅም እናደርገዋለን። ግን እንደዚህ አደርጋችሁ በትንሿ በጣም ሳታስረዝሙ እንደዚህ እያጠፋችሁ መጀመሪያ ላይ 3 ክር ሰርታችኋል። 3 ክር ይሰናልበት መሐሏ ላይ ማለት ነው። መሐሏ ላይ መሐለኛዋ ላይ እንጠልፍና እንደዚህ እየጠለፍ እንደዚህ እንጠልፋለን ማለት ነው። አሁንም ድጋሚ እዛችሁ ጉሬዋ ላይ ከዛ እንትን ብለን እንጠልፋለን። 3 ጠለፉኝ እኔ ማለት ነው። መጀመሪያው ጋር 3ኛ እዚህ 4ኛ ጠለፍ። ይሄው 4 ድጋሚ 5ኛ እዛችሁ ጉሬዋ ላይ ማለት ነው። ይሄው 5 አድርጋለሁ። ከዛ እሺ ምንድነው የምናደርገው? እናወጣለን እንደዚህ አድርገን ይሄው እንደዚህ አድርገን እናደርጋለን። ከዛ ይሄው ሰራ ማለት ነው። ከዛ ሳሁን ምንድነው የምናደርገው? ከዚህ ካቆምንበት እዚህ ላይ አቁመናል አይደለ? እዚህ መጀመሪያው አለች ከዚህ ጀምረን 1 ብለን እንቆጥራለን።
1 2 3 4 አምስተኛው ጉሬ ላይ እዚህ ላይ እንጠልፋለን። አምስተኛው ጉሬ ላይ እዛ አምስተኛው ጉሬ ላይ እንጠልፋለን። እንደዚህ አድርገን ድርብ ክሮሼት እንሰራለን። ድርብ ክሮሼት ይሄው ሰራው ማለት ነው። እንደዚህ አድርገን ሰርተናል። አሁን ደግሞ እንደዚሁ እዚሁ ላይ በእያንዳንዱ ጎሬ 4 ድርብ ክሮሼት እንሰራለን። 4 ድርብ ክሮሼት በእያንዳንዱ ጎሬ ማለት ነው። 4 ጎሬ ድርብ ክሮሼት 1 2 3 4 ሰራሁኝ። እናንተም እንደዚህ አድርጋችሁ 4 ይሄው እንደዚህ አድርገናል። አሁን ደግሞ እንደዚሁ እንዴት ነው የምናደርገው? እዚህ ላይ አቆመናል። እዚህ ላይ አቆም። ከዛ አሁንም 3 ክር እንሰራለን። 3 ክር 1 2 3 ከዛ ሳው እንደዚህ ሳባ አድርገን እዚች መሃሏ ላይ 3 መሃለኛዋ ላይ ማለት ነው 3 ክር ሰርተናል። መሃለኛዋ ላይ እንጠልፋለን። ከዛ እንደዚህ እያደረግን አሁንም እዛችሁ ጎሬ ላይ እንደዚህ እያደረግን ተዛች ተጎሬ ላይ ማለት ነው እንደዚህ እያደረግን ይሄው 3 ጠለፍኩኝ። 3 ጠልፍ ያለው አሁንም እዛችሁ ጎሬ ላይ ይሄው 4 አድርጌያለሁ ማለት ነው። እናንተ ወፈርም እንደሌላችሁ ከፈለጋችሁ 5 6 ማድረግ ትችላላችሁ። እኔ ግን በ4 ነው። እንደዚህ አድርገን እንደዚህ እናጥፋለን ማለት ነው። ይሄው ሰራሁኝ። እሺ አሁንም ምንድነው የምናደርገው? አንዴ ካያችሁት አያስቸግርም። ያው ለአዲስ ጀማሪዎች ለሚያውቁ የምን የሚያስቸግር ነገር አይደለም ማለት ነው። ከዛ አሁን ምንድነው የምናደርገው? እንደዚህ ሰርተናል። ይሄን ሰርተናል። አሁንም እንደዚህ ሆኖ 5 ጉሬ አምስተኛውን ቆርጣ እዚህ መጀመሪያ ላይ 1 2 3 4 አምስተኛው ላይ እንወጋለን ማለት ነው። 1 2 3 4 አምስተኛው ላይ እንጠልፋለን። ከዛ ድርብ ክሮሼት እንሰራለን። ይሄው እሺ። ከዛ አሁንም በእያንዳንዱ ጉሬ ድርብ ክሮሼት 1 2 3 4 ይሄው ሰራሁኝ እኔ 4 እናንተም ትሰራላችሁ። እያንዳንዱ ጎሬ ድርብ ክሮሼት 4 ጎሬ ድርብ ክሮሼት ማለት ነው። ከዛ ሳሁን ምንድነው የምናደርገው? አሁንም 3 ክር እንሰራለን። 1 2 3 ክር አሁንም እንደዚህ ሳባ አድርገን መሃለኛው ላይ እንወጋለን። ሰራውነት ክር ላይ መሃለኛው ላይ 1 ጥልፍ ያለሁኝ 2 ከዛ 3 ታያችሁ መሰለኝ 3 ከዚያ 4 እንጠልፋለን ማለት ነው። ይሄው 4 ከዛ እንደዚህ አድርገን እንስብና እንቆጥራለን። ያው እንደዚህ ሰራን። እሺ እዚህ ላይ ደግሞ ምንድነው የምናደርገው? አሁንም እንደዚሁ 4 ጉሬ እንቆጥራለን። 1 2 3 4 5 አምስተኛው ላይ ነው እወጋለሁ። አምስተኛው ላይ 1 2 3 4 5 አምስተኛው ላይ እንወጋለን። እንደዚሁ ድርብ ክሮሼት
አያችሁት? እሺ አሁንም ምንድነው የምናደርገው? የቀረው ጉሬ ላይ እያንዳንዱ ድርብ ክሮሼት ማለት ነው። እዚህ 4 ጉሬ ቀርቷል። 4 ጉሬ ውስጥ እያንዳንዱ ድርብ ክሮሼት እንሰራለን። ድርብ ክሮሼት ይሄው ድርብ ክሮሼት እኔ 4 ጉሬ ሰርቼ ጨረስኩኝ። እንደዚህ አድርጌ ማለት ነው። ከዛ አሁን ደግሞ ስንመለስ እንዴት ነው በማንኛውም ስትደርሱ እንዳይታጠፍባችሁ 3 ገመድ ትሰራላችሁ። 1 2 3 ከዛ እንደዚህ ነው አይደለ? ይሄ እንደዚህ ነው። ከዛ እንደዚህ እንገለብጠዋለን ማለት ነው። እንደዚህ ገልብጣን መጀመሪያ ላይ የምናገኛት ጉሬ ላይ ድርብ ክሮሼት እንሰራለን። ድርብ ክሮሼት እንደዚህ አድርገን የመጀመሪያችሁን ብቻ በደንብ አድርጋችሁ ታያችሁ። ከዛ ወዲያ እንደዚህ ስለሆነ ምንም አያስቸግራችሁም። ይሄው ድርብ ክሮሼት ሰራሁ ማለት ነው። እኔ ይሄው የቀረንት መጀመሪያው ጉሬ ላይ ድርብ ክሮሼት ሰርቻለሁኝ። ከዛ ምንድነው የምናደርገው እዚህ ላይ ይችን አሁንም እንደዛው እንደ መጀመሪያው 3 ገመድ እንሰራለን። 1 2 3 እሺ እንደዚህ ሳባ አድርገን መሀለኛው ላይ እንደዛው እንደ በመጀመሪያው ማለት ነው እንደዚህ አድርገን እንጠልፋለን። ከዛ ድጋሚ አሁንም ድጋሚ እንደዚህ እያደረግን መጀመሪያ ላይ የሰራነው ነው እንደዚህ እየቀጣጣለ ምን ሄደው ማለት ነው። አሁን እንጨምራለን። ይሄው በእንደዚህ ማለት ነው እንጠልፋለን። ከዚያ እንደዚህ እዚህ ላይ መጀመሪያው ላይ እንወጋለን ማለት ነው። እሺ መስራና አብረን ይሄው ሰርቻለሁ። እናንተ መስራታችሁን እንዳትረሱ። አሁንም እንደዚህ እያደረግን በዚህ እንትን እንሞላለን ማለት ነው። እንደዚህ 3 ክር እንሰራለን። 3 ክር እዛ እንደዚህ ሳብ አድርገን መሀለኛዋ ላይ 4 ጊዜ እንጠልፋለን ማለት ነው። 1 2 3 4 ጊዜ እንጠልፋለን። ከዛ እናወጣለን። በእንደዚህ አድርገን እዚህኛው ላይ እንወጋለን። መጀመሪያ የምናገኘው ጎሬ ላይ እንደዚህ እያደረግን
እንደዚህ እንሞላለን ማለት ነው። አይታያችሁ መሰለኝ።